ትሻለኛል። ይሄንን ተሸክሜ መኖር አልችልም። ላይኩን የማታደርገው ነገር ዝም ብለህ አታውራ። ይልቁንስ ቤተሰቡ ሲመጣ ማስመሰለው እንዳትረሳ። ተግባባን? አንቺ ግን እንዴት ነው የቻልሽበት? ሬሳን ያህል ነገር መጋዘን አስቀምጥሽ እንዴት ነው እንደዚህ ተረጋግተሽ ተቀምጥሽው? አንቺ ማዬ ነውጭ አንቺ ነፍሰ ገዳይ። ስለምን ነፍሰ ገዳይነት ነው የምታወራው? ቻለ በኔ ልጄ ነፍስ ወርደዋለች። ማን እንደዚህ ያለ? ማንን ያኔ ቤት ቡና ጋብዘሽ እንኳን ስጠሸት ፈቀደች። ከዚህ በላይ መቋቋም የምችል አይመስለኝም። አልችልም። ጋሼ ዳግም አትወር። ለምንድን ነው ከዚህ አስቀያሚ ውስጥ ልንገላገል? አንድም ቀን ስለ ጋሽ አስባችሁ አታውቁም አይደል? አንተ ነህ ስለ አባቴ የምትነግረኝ? በቃ ጫውስ ነው። ይሄ ከየት እንደመጣ የማይታወቅ ዲቃላ ልጅ ሲነካብሽ እንዳራስ ነብር ያደርግሻል። የራስሽን የልጅ ልጅ ግን ትገያለሽ አይደለም? ዝጋፍ አንተ ና ምታኛ ምታኝ። ይሄ ነበር የቀረ። ጋሽ የራሱን ሊያጠፋ ነው። አንቺ ውሻ ምን አባሽ ነው ያደረግሽው? ከኔ ጋር እማኑን ጨዋታን የጀመርሽው? እሺ ሰምኛለሽ? የዚህን ደግሞ እጥፍ አድርጌ ነው የማስከፍልሽ። አምራን ማን እንደሆነች ያወቅሽ አልመሰለኝም። ጨዋታው ገና ጀመረ እንጂ አላለቀም። እንደዚህ ስቀጣቀጠሽ ቪዲዮ ቀርጬ ለናውን ብልክለት ደግሞ የበለጠ ሴራሽ ነው የምር ይመስለኛል። የአባዬ ስልክ አገልግሎት መስጫ ክልል ውጭ ሆኗል። ወደ መጣበት እመለሳለሁ ብሎኝ ነበር። እና ምናልባት ተመልሶ ይሆን እንዴ? ከተመለሰ ያስሩታል። ካሰሩት ደግሞ መቼም የሚፈታ ይመስለኝ። ዳግም እኮ የአባቱን ገዳይ እያለቀሰ አቅፎ ሳመ። ከዚህ በላይ የቆሙታል። ዳግም የአባቱ ገዳይ መሆንን እንኳን ቢሰማ ሳቅ አድርጎታል ብሎ ነው ሊያስብ የሚችል። ዳግም የአባቱን የሲካራ መለኮሻ አገኘው። በጣም ያሳዝናል። ዳግም አሁን ላይ ያለ ሁኔታ አባቴ ታስሮ ነው። ስለዚህ እስር ቤት ከገባ ደግሞ መቼም አላገኘውም፣ ስልኩም አይሰራ፣ ከአገልግሎት መስጫ ክልል ነው እያለ በጥያቄ ውስጥ የሚገኘው ላይተሩን ሲያገኘው ግን በጣም ደነገጠ። ምክንያቱም አባቴ እዚህ መጥቶ ወይዘሮ ዝናሽን ቻው ሌላት ተሰናብቶ ነው ብሎ ያስብ ይሆናል። ምክንያቱም ሞቶ ነው ብሎ በፍጹም አያምንም። በጣም ያሳዝናል። የዳግም አባት መሞት የለበትም ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን ክፍል 53 ተለቀቀ። እንግዲህ ባለፈው ሳምንት ላይ ወደ ክፍል 52 ላይ ስንመለስ አቶ ለይኩን ሁሉንም ነገር ሰምተዋል። ልጇ መሆኑን የዳጊ አባት መሆኑን የአቶ በሰንበት የሱ ልጅ መሆኑን ስላወቀ ባሏም እንደሆነ በራሱ መንገድ ይሄን ሲያወሩ ደርሷል ማለት ነው። በዚህም ጊዜ ስሜቱን መቆጣጠር ያቃተው አቶ ለይኩን ሽጉጡን አውጥቶ ገሎ ጥሎታል ማለት ነው። በዚህም ጊዜ የሽጉጡን ድምፅ የሰማው ፖሊስ እየቆረቆረ ወደ ቤት መጥቷል። እነሱም አስክሬኑን ወደ መጋዘን ደብቀውት ነበር። በዚህ ጊዜ አቶ ለይኩን በሩ በሚቆረቆር ጊዜ ወይዘሮ ዝናሽ መጡ። አሁን ዝም ብለህ ራስን እንትን በል እያለች እያረጋጋችው ትገኛለች። በዚህ ጊዜ እንግዲህ ህሌና ምንም ወንጀል ብንሰራም ህሌናው ግን በፍጹም ሊያርፍ አልቻለም። የአቶ ለይኩን በዚህ ጊዜ በሩን እየቆረቆረ ፖሊስ ይመጣል። ፖሊስ መሰለኝ አሁን ምንም ነገር እንዳልተሰማ እንትን በል በማለት ነበረ ያለችው ወይዘሮ ዝናሽ። ምንድን ነው ምንም ነገር አልሰማን እያለ እሱ ግን በጣም እያንቀጠቀጠው እያንዘፈዘፈው ይገኛል አቶ ለይኩን ገና ፖሊሱን ሲያይ። ምክንያቱም የሰራው ወንጀል ራሱ በጣም እየጸጸተው ይገኛል። የዚህ ጊዜ አቶ ለይኩንም ወይዘሮ ዝናሽን በር ከፍተው ሲወጡ ፖሊስ ነበር። ምንድን ነው ድምፅ ሰምተን ነው በማለት ወይዘሮ ዝናሽ ቀርማ ተናግረዋለች። ምንም እኛ ጋር እንትን አላለም ሰላም ነው በማለት ነበር ስትለው የነበረችው። በዚህ ጊዜ እንግዲህ አቶ
ለይኩንም መጥቶ ወረቀቱን እንኳ በዝም ግን እኮ ጤነኛ መስሉኝም እያለ ነበር። አዎ ትንሽ አሞት ነበረ የልብ ድካም ዝኳር እያለች ወይዘሮ ዝናሽ እያባባለኝ ነበር። እሱ ይህም ብሎ እሺ ለማንኛውም ለደህንነቱ ብሎ ወረቀት በዚህ ደውሉልኝ ብሎ ስልክ ቁጥር ይሰጠዋል ማለት ነው። አቶ ለይኩንም የሚቀበሉና ፖሊሱም ተሰናብቷቸው ይሄዳል። በዚህ ጊዜ በቃ እኔ እኮ ነፍሰ ገዳይ ነኝ ብሎ እያለቀሰ ከጠረጴዛው ላይ ቁጭ ብሎ እያለቀሰ ይገኛል። እሱም በዚህ ጊዜ መጀመሪያ ላይ ውሽማዬን ገደለው ብለሽ ደውለሽ መናገር ነው ሂጂ ይላታል። በንዴቱ ነው አንቺ አረመኔ ከሃዲ፣ ቆይ ምን አይነት ጨካነሽ የኖር መንሽስ እያለ በጣም አቶ ለይኩን እንትን ይላል። አሁን ሁለታችንም እኩል ሚስጥር አለን፣ ይሄንን ጉድ ሰብስቦ ማጋለጥ ቢቻል እያለ ነበር። አሁን ነፍሰ በላ ልታሰር፣ ገዳይ ነኝ፣ ወንጀለኛ ነኝ እያሉ አቶ ለይኩንም ራሳቸውን እየቆጩ ነው። ለዚህ ሁሉ ደግሞ የዳረገኝ የአንቺ ጥፋት ነው እያሉ አቶ ለይኩን በጣም ራሳቸውን ጭንቀት ውስጥ ገብተዋል። በዚህ ጊዜ አንቺ ነፍሰ ገዳይ ብሎ አንገቷን እንቅ አርጎ ሊገላት ያስባል። በዚህም ጊዜ እሷም ገፍትራ ትጥለውና አሁን ወደ መፍትሄው መግባት እንጂ ሌላ ነገር ማውራት አይገባንም ትለዋለች። በዚህ ጊዜ አቶ ለይኩን የትኛውን ነው ምንኛው መልካም ነገርሽ ነው መፍትሄ የሚያመጣው እያለ በጣም ይናደዳል። እያለቀሰ እየተጸጸተ ይገኛል። በዚህ ጊዜ እንግዲህ አቶ ለይኩንም መሬቱን እንትኑን እየወቀሰ አሁን አስክሬኑን አንስተን መጣል አለብን፣ አንስተን ሆነ ቦታ እንጣለው ከሆነተን ስትለው እሱም እንግዲህ በፍጹም አንቺ ነፍሰ ገዳይ አንቺ ነሽ ይሄን ያረግሽ እያለ እሱም ራሱን እየወቀሰ ይገኛል። እናም በመኪና ወስደን ጫካ ውስጥ እንጨምረው እያለችው ነበር። ምክንያቱም መጋዘን ውስጥ የዳጊ አባት ሞቶ ተቀምጧል። በጣም ያሳዝናል። ይህን ያደረግሽው አንቺ ነሽ። እስከ ዛሬ ግን ምን አይነቷ አረመኔ ጨካኝ ላይ ነው አብሬ የኖርኩት። አላቅሽም፣ እማቅሽ ይመስለኝ ነበር። እንዴት መቼስ ሄደሽ ይህን ነገር ያረግሽው እያላት ነበረ። ከኔ እስር ቤት ብዙ ነገር እኔን እስር ቤት ውሰድ እያለ ነበር። እሱም እንግዲህ አንተ ዞሮ ዞሮ ምንም ነገር እንትን አልክ፣ አሁን ሁለታችንም እኩል ሚስጥር፣ እኔ አንተ ሚስጥር ሚስጥሬ ነው እያለች የእንግዲህ የልጇን አባት አቶ በሰንበትን እንደብቀው ጫካ ወስደን በመኪና ስዩም ወስዶ ይጣለው እያለችው ነበር። እሱም በጣም እየተናደደ ልጁንስ የት ነው እያለ ነበረ ዳጊን። በዚህ ጊዜ ዳጊ ምንም እንትን የሚለው የለ፣ አሁን እሱ ታስሮ ነው ህግ ስለሚፈልገው እንደዛ ነው የሚያስበው እያለች ነበረ። ጨካኟና ክፉዋ ወይዘሮ ዝናሽ ማለት ነው። እኔ ማንዴፍሮ ልጅ እያለች ስትቆራ፣ አሁን ላይ ደግሞ ይህን እያለች ለባለቤቷ ይህን እያለችው ነበርና አሁን መፍትሄ መፈለግ ነው ያለብን እያለ ከፍታ ትገባለች። በጣም ያሳዝናል። እንግዲህ አቶ ለይኩን አሁን ላይ ራሱን ጸጸት ውስጥ ገብቶ እየተጨነቀ ይገኛል። ዳጊም ደግሞ አሁን ያለበት ሁኔታ በጣም እንትን ብሏል። ግን ወደ አምራት ስንመጣ አምራት ልጄን እንደዚህ አድርጋ ገላብኝ ማሪ፣ እኔ ከዚህ በኋላ እናንተ ግቢ መግባትም መሄድም አልፈልግም፣ በቡና አድርጋ ልጄን ገላብኝ ያለኝ እናትህ፣ ስለዚህ መልሼ እዛ ግቢ መሄድም አልፈልግም፣ ይበቃል፣ ተረጋጋ እያለች የውሸት እንትኗን ስትነዛበት ነበረ ለናሆድ ማለት ነው። ናሆድም በሷ ፍቅር ያበደ ነውና አሁን ላይ ያለበት ሁኔታ ከሷ ጎን ነው የቆመው ማለት ነው። አንደኛ ለልጁ ይጓጓል፣ ልጁን እውነት እሷ ናት የገደለችው ብሎ፣ ምክንያቱም የአምራንን ልጅ ልትገል ስላደረገች እሷ ናት የሚል አዲስ ነገር ስለመጣላት ይሄን ስትል ነበር። ወይዘሮ ዝናሽ ግን ይሄን ነገር አላደረገችም። በዚህ የተነሳ እንግዲህ አሁን ላይ ናሆድን ትቷት ይሄዳል ማለት ነው። ይቺ በቃ እኔ ሁሉንም ነገር አደርጋለሁ ሲል፣ እሷ ደግሞ እኔ አስመሳይዋ እያለች የምታለቅስ መስላ ያዘነች መስላ ከበረንዳ ዳር ላይ ትቀመጣለች። እሱም መጥቶ ማሪ በቃ ይዞሽ ልጄን እኮ ነው ያጣሁት፣
አንቺ እኮ ከሆስፒታል ነው የመጣሽው፣ ሰውነትሽ እንትን አላለም እያላት ነበር። ግን እዚህ ጋር በራሴ አንድ ጥያቄ አለኝ። ዶክተር ይዋሻል እንዴ? ግልጹን መናገር አለበት። ምክንያቱም አሁን አዲስ ሳይሆን ያወረደው ኤርሚ ነው። ስለዚህ ዶክተሩ ደግሞ የውሸት ማስረጃ ወደ ዶክተሩ ልደውልና ይህንን እንትን አንድ ባንድ አስከፍላለሁ እያለች ነበረ። እንግዲህ አምራን ልክ ነሽ እያለ ነበረ እንደዚህ ሲላት፣ እሷ ግን በሆዷ ተንኮሏን እያሰበኝ በቅርብ ቀን ታይኛለሽ እያለች የውሸት እንትኗን ስታስብ ነበር። እንግዲህ አቶ ለይኩንም በጭንቀት የሚገኘው የዳጊን አባት ገሎት፣ ዳጊማ አባቴ የት ገባ እያለ በጭንቀት ይገኛል። ወይዘሮ ዝናሽም ምን ባያዝኑ ጥቁር ለብሰው እራሳቸው ሁለቱ ሚስጥሩን የሚያውቀው ህሌናቸው ግን ጭራሽ እንቅልፍ ሊተኛ አልቻለም። አቶ ለይኩን እንግዲህ ልጄን ገለይ መታደበደበች በማለት አምራንን ስራዋን ስለምታውቅ እዛ ግቢ ለመግባት ብለሽ ይህን ሁሉ ነገር ያደረግሽውን ከኔ ጋር ጨዋታ ታቆሚያለሽ በማለት በጥፊ ሄዳ ትተረግማታለች። መጥቶ እንግዲህ ልጇ ደግሞ ናሆድ ልጅ ገዳይ ነፍሰ ገዳይ ብሎ ነበር ሲላት የነበረው። የዚህ ጊዜ እንግዲህ ነፍሰ ገዳይ ነሽ አንቺ ሲላት፣ እሱም ይሄን እየሰማ ልጅን ልትገሊ የነበረው ይሄን አድርገሽ ገለሸዋል ቡና ሰተሽ ብሎ እንግዲህ አቶ ለይኩንም ባይኑ ስላየ ቡና ሲጠጡ ስለነበረ ይሄንን ሲያይ በፍጹም ይሄንን ያደረገችው እሷ ናት፣ ይሄን የራሴ ነፍሰ ገዳይ እሷ ነፍሰ ገዳይ ብሎ መድኃኒቱን ወስዶ ራሱን ሊያጠፋ ነበር። በዚህም የተነሳ ይሄን የሰማው አቶ ለይኩን መጥቶ ይሄንን በሚላት ጊዜ ይሄንን ነገር መቋቋም አልችልም፣ ይሄን የምትለውን ነገር አላቅልህም ስትል እንግዲህ ዳጊንም ሲናገረው መጀመሪያ የደረሰለት ዳጊ ነው። ያ መድኃኒት ይዞ ከእጁ ላይ በማስጣል ከሞት ታድጎታል። አቅፎ ሲያለቅስም ነበር። እንግዲህ ዳጊ አቶ ለይኩንም ጥሩ ሰው እንደሆነ ነው የሚያውቀውና አባቱ ግን ሙቶበታል፣ ገሎበታል። ግን አሁን ህሊና አላስተኛው ያለው አቶ ለይኩን በጣም እየተጸጸተ ይገኛል። በዚህ ጊዜ እንግዲህ አቶ ለይኩን አሁን ላይ ያ መድኃኒት ራሴን በቃ ከዚህ ህይወት መጥፋት አለብኝ፣ መሞት ነው የሚሻለኝ ሲል ሩጦ ነፍሱን ታድጎታል። ዳጊ ማለት ነው። ዳጊም እንግዲህ ታድጎ ይህም ማድረግ የለብን ብሎ መድኃኒቱንም ቀምቶ ጥሎበታል ማለት ነው። እንግዲህ ወደ ሳሎን ይሄድና ዳጊም እናንተ እነሱ እየተጨቃጨቁ ነው እማዬ እያለ እየጨቀጨቃት ነበር። እና በዚህ የተነሳ እናንተ እንደዚህ እንትን ትላላችሁ፣ በጣም ነው እዚህ ቤትስ እየሰለችኝ የእናንተ ጭቅጭቅ ነው ሲል ነበረ። በዚህም ጊዜ ዳጊ እንግዲህ ይህም ባለ ሰዓት ተነስቶ ቡር ብሎ ተነስቶ ናሆድ ስለ እኔ አባት አንተ ምን አገባህ ሲል እናትየዋም ብር ብላ ትነሳና ልትናገረው አይገባህም ትለዋለች። ከዛም በጥፊ ይሄ ልጅ ደግሞ ለሱ ልጅ ስናነሳ ከዚህ ጋር ቁርኝነት ያለች ምን እንደሆነ አይገባኝም። ይሄን ልጅ ባነሳን ቁጥር ጉር ብለሽ የምትነሹና እኛ ላይ የምትጮኸው ነገር በፍጹም ሊገባኝ አልቻለም ብሎ ሲጮህባት፣ የዚህ ጊዜ ዳጊም ሊሞት ነበረ አቶ ለይኩን ሲል ብለው ሁላቸውም እየተንጋጉ ይደነግጣሉ። እሱም አይደለም በዚህ የተነሳ የመድኃኒት እንትን በማለት ነው የጣልኩት ጥየዋለሁ ሁሉንም ብሎ ዳጊም ይነግረዋል ማለት ነው። ይህን እንግዲህ እየተናገረ ያለ ነው። እንግዲህ አቶ ለይኩን ይህን የሰማ ጊዜ መድኃኒት ሊወስድ የቻለው ወደ ዳጊና አምራንና ኤም ስንሄድ ሁሉንም ነገር ተረጋግተሽ አውሪኝ እያለ ስለ ውርሻም ሆነ ስለምን እያወራን ነበረ። እሷ እንግዲህ ምንም ነገር የለሽም እያለ ሁለቱም የሀብታም ገንዘብ ለእንትን ለማለት እንግዲህ አንድ ዝ ላይ እንትን የምለው ነገር ከኑሃሚን ጋር ቢጣላ አምራን ጋር ቢጣላ እሱ መረጃ ይዞባታል ኤርሚያስ ማለት ነው። ኤርሚያስም ያ መረጃ ይዞባት ሳለ ነው አሁን ላይ የምታደርገውን ነገር ያለው ማለት ነው። አንቺ እንትን ብትይ ምን ደረሽ? አሁን ደግሞ በጥፊ ስትልሽ
ብዳ በጥፊ ብላት ነበረ። ይሄን ቀርጭ ብለክልሽ ነገሮቹ እየተደጋገሙ ይሄዱና በቃ ለአንቺ ጥሩ ነገር ይሆንልሻል እያላት ነበር። እሷም እንግዲህ ደግሞ ምን አገባህ ለምንድን ነው የምትከታተለኝ ስትለው ነበር። ከዛም እንግዲህ ይሄንን ብላው ነበረ። እሷም ለኛዋ አምራን እሱም እንግዲህ ኤልያስ ይዞባታል ማስረጃውን ማለት ነው። እንግዲህ አሁን ላይ ልጅ ወርዷል ብላም በውሸት መታለች ማለት ነው። ለነበረን ቆይታ እናመሰግናለን።